በስተመጨረሻ እንግዲህ አስለቅቀውታል ማለት ነው። ሞገስ መድብልና የመድብል ጓደኛ በጣም ታሪክ ነው የሰሩት። እንግዲህ ዛሬ ብሩኬን እንደምንም ብለው ከታሰረበት ቦታ ይዘውት ነው እየወጡት ያላችሁ። እንኳን ደስ አላችሁ። የብሩኬ በሰላም መውጣቱና ምንም ሳይሆን እንግዲህ አሁን ላይ መድብል አግኝቶ ይዞት ከታገተበት መውጣቱ በጣም ደስ ብሎኛል። ሌላው ግን አሁን ላይ ሞገስ እንደኔ መሞት የለበትም ብዬ ነው ማስብ። ምክንያቱም ለብሩኬ ሲል ነው እዚህ ነገር ውስጥ የገባው። ነገር ግን አሁን ላይ ብሩኬ እንዳይገደል ወይም ደግሞ እንግዲህ መድብል ብሩኬን ይዞት እየወጣ እያለ ነው ያ ተኩስ ሊተኮስ ሲል ሞገስ ራሱን አሳልፎ ለብሩኬ የሰጠው ወይም ደግሞ ከልሎ ራሱ የተመታለት ማለት ነው። ስለዚህ ሞገስ እንግዲህ የጓደኛ ጥግነቱን ያሳየው። ብሩኬን ቢገሉት ኖሮ አሁን ላይ በጣም ከባድ ነበር የሚሆነው ይሄን ሁሉ መስዋዕትነት ከፍለው ማለት ነው። ነገር ግን ሞገስ ለብሩኬ ብሎ በጥይት መመታቱና በአሳልፎ ራሱን መስጠቱ ምን ያህል ብሩኬን እንደሚወደው ነው የሚያሳየው። ስለዚህ እንግዲህ ሞገስ በኔ በኩል መሞት የለበትም ነው ምለው። እስቲ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ብሩኬ በመምጣቱ ደስ ያላችሁ እስቲ አሁን ላይ ከታገተበት በመፈታቱ ደስ ያላችሁ ሁላችሁም እስቲ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። ምሳሌ ክፍል 103 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 103 ቶሎ ይለቀቅልን በማለት ይሄንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ ቅድስቴና ምሳሌ አሁን ብሩኬ ይመጣል እያሉ እየጠበቁ ነው ያሉ ማለት ነው። እንግዲህ መድብል ሞገስና የመድብል ጓደኛ ብሩኬን ለማምጣት በጣም ብዙ ውጣ ውረዶችን እንዳዩ ነው ያየነው። እንግዲህ ሞገስ እንኳን መጀመሪያ ላይ ቢያዝ ኖሮና ሰው ቢጠሩና ብዙ ቢሆን ኖሮ እነሱም ይያዙ ነበር። ነገር ግን አላማቸውና ታክቲካቸው እንደ በቀደሙ ስላልሆነና አሁን ላይ እንግዲህ ኃይል አሰባስበው ስለመጡ ማንም ሊይዛቸው አልቻለም። ነገር ግን በጣም ከባድ ነገር ነው የተጋፈጡት። የካሌብ ሞሲሳና የዝና ሰዎች ምን ያህል ከባድ እንደሆኑና ምን ያህል አስቸጋሪ እንደነበሩ አይተናል። በቃ መስዋዕት እየሆኑ ነው። እንግዲህ ሁሉም ብሩኬን ለማዳን ሲሉ ብዙ ነገር እንደከፈሉ የማሳያ ነው አሁን ላይ እንዳየነው ከሆነ ማለት ነው። ስለዚህ ይሄ ደግሞ ስራቸው ይሄን ነገር ከፍሎላቸዋል ወይም ደግሞ ብሩኬን እንዲያገኙት አድርጓቸዋል እንጂ ምን አልቀረም። አሁን የሚያሳዝነው የሞገስ መመታት ነው። የሞገስ በጥይት መመታቱ ትንሽ ሊያሳዝን ይችላል። ነገር ግን መድብል ብሩኬን ደግሞ ይዞ መውጣቱና አሁንም ከዛ ቦታ ላይ ማስነሳቱ በጣም አሪፍ ነው። እንግዲህ ተመችቶናል ብዬ ነው ማስበው። እንግዲህ ሌላው ጉዳይ አሁን ላይ የመድብል ጓደኛ የካሌብ ሞሲሳ ጠላት እንደሆነ አውቀናል። ምክንያቱም መጀመሪያውኑ ከብሩኬ ጋር ሲነጋገሩ ብሩኬን እንደሚፈልጉት ካወቀ በኋላ ነው እንግዲህ እሱም ካሌብ ሞሲሳን መበቀል ስለሚፈልግ ብሩኬን እንዳይዙትና እንግዲህ ቤቱን እነሱ ለመውሰድ ስለፈለጉ እንደሸጠው እያስመሰለ የነበረው ማለት ነው። ከመድብል ጓደኛ ጋር በጣም ብዙ ስራ ነበር ይሰሩት ብሩኬ ከመያዙ በፊት ማለት ነው። ምክንያቱም ካሌብ ሞሲሳ አሁን ላይ የሚፈልገው ነገር ምንድነው? የተሰጠውን ስራ ብሩኬ ስላልሰራላቸውና ገንዘባቸውን ስለተጫወተበት ያንን ገንዘብ እንግዲህ እንዲመልሱለት ነው የሚፈልጉት እንጂ ከብሩኬ ምንም ነገር የላቸውም እንደሚታወቀው። ስለዚህ ያንን ብርና ያንን ነገር ደግሞ ስላልመለሰ እነሱ የሚፈልጉት በዛ ፋንታ ቤቱን ሀብት ንብረቱን ይፈልጉታል ለራሳቸው ለማድረግ ማለት ነው። ነገር ግን ያን ነገር ደግሞ እንግዲህ የነ ካሌብ ሞሲሳ ስራን ስለሚያውቅባቸው ስለነቃባቸው ነው ብሩኬን እንግዲህ እየተከታተሉት እንደሆነ ሲያውቅ ነው የመድብል ጓደኛ ቤቱንም ንብረቱንም እኔ እንደምገዛ ላስመስል በማለት ይህንን ጨዋታ የፈጠሩት ማለት ነው። ይህንን ድራማ የሰሩት ምክንያቱም ይሄንን ባያዩ ኖሮ ቤቱና ንብረቱን ቀጥታ እነሱ ለመውሰድ እንደሚያኮበኩቡና ያንን ነገር ደግሞ ማድረግ እንደሚችሉ ግልጽ ነበር። ስለዚህ ያንን ነገር ከመጀመሪያም ጀምሮ የመድብል ጓደኛ ብሩኬን በጣም አግዞታል ብዬ ነው ማስበው። በጣም ጀግና ነው ባይዘው የመድብል ጓደኛ በጣም ጀግና ነው። ምክንያቱም በጣም ብዙ መስዋዕትነትን ነው እዛ እንትን ውስጥ የከፈለው። 2-1 ነው እየተጫወተ የነበረው። ሁለቱንም በአንዴ እንዴት አድርጎ እንደጣላቸው አይታችኋል። ምክንያቱም እንደነ ሞገስ አይደለም። አሁን እሱም ልምድ አለው። ሁለተኛ ነገር ደግሞ በጣም ጎበዝ ነው። ካራቴም እንዳያችሁት በጣም ይችላል። ስለዚህ እንግዲህ በጣም ለብሩኬ ለሶስተው ነው ያደረጉት ውለታ
የማይረሳ ነው። አሁን ዝና ይህንን ነገር አላወቀም። ነገር ግን እንግዲህ ዝና ለማህሌት የነገራት ነገር ቢኖር ብሩኬ በህይወት እንዳለ ታውቂያለሽ እንዴ? ወይም ደግሞ አሁን ላይ ብሩኬ በሞትና በህይወት መካከል ውስጥ ነው እኮ ያለው እያለ እየነገራት ነበር። ይህንን ሚስጥር እስከዛሬ ድረስ ነግሯት አያውቅም። አሁን ግን እየነገራት ነው ያለው። እንግዲህ አሁን ላይ ማህሌት እየፈራችው ያለችው ዝናን ለምንድን ነው? አሁን ላይ ኤፍራታን እንደሚፈልጋ ስለምታውቅና ኤፍራታን ደግሞ እዛው ቤቷ ስለተቀመጠች ቆልፋባ ስለመጣች ካሁን መጥቶ ኤፍራታን ይዛታል እያለ ነበር የሚያስቡ። አሁን ግን ዝና ሐሳቡ ወይም ደግሞ ትኩረቱ አሁን ላይ ኤፍራታ ጋር እንዳልሆነ ነው። ኤፍራታን እሷ እንደደበቀቻት ታውቋል። እንደ ማህሌት ቦዘኔ አይደለም ወይም ደግሞ የተመታ አይደለም። እሱ ያውቃል ኤፍራታን እዛው ቤቷ እንደሆነች። ነገር ግን አሁን ላይ ጉዳዩ ከኤፍራታ ጋር ሳይሆን ከመድብል ጋር ነው። መድብል ነው እነ ሞገ እነ ዝናንና እነ ካሌብ ሞሲሳ እያስጨነቀ ያለው ማለት ነው። እንደዚህ ተዳፍሮ ማንም አያውቅም የነ ካሌብ ሞሲሳን ስራ ማለት ነው። ስለዚህ አሁን ላይ ዝና ማወቅ የፈለገው ነገር ምንድነው? መድብል አሁን ላይ ምን እያሰበ ነው? ስለ ቡርኬ ምን እያለ ይሆን የሚለውን ነገር ማህሌት ሄዳ እንድታጣራ ነው የነገራት። ምክንያቱም ይህንን ነገር ከካሌብ ሞሲሳ ትዕዛዝ ተሰጥቶታል መድብልን ወይም ደግሞ ብሩኬን ማስወገድ እንደማይችልና ነገር ግን እንዲከታተላቸው ካሌብ ሞሲሳ ዝናን ከዚህ ቀደም ነግሮት እንደነበር ይታወቃል። ስለዚህ አሁን ደግሞ ማህሌትን ነው የጠየቃት። ኤፍራታን አሁን ላይ ቢላትም ስለማታደርግ መድብልን ሄዳ እንድትጠይቀው ማህሌትን ጠይቋታል። ማህሌት አሁን ላይ ደግሞ ከመድብል ጋር እንደተጣሉና ምንም ከሱ ጋር ግንኙነት እንደሌላቸው ነው የነገረችው። ምክንያቱም እሷ ሄዳ መድብል ጋርም የሆነ ነገር ብትል መድብል እንደማያምናት ይታወቃል። ለዛም ነው አሁን ላይ እንደዛ ያለችው። ነገር ግን አሁን ላይ ዝና እንደሚታወቀው ሴቶችን ከገጠር እያመጣ ወደ አረብ ሀገር እንልካለን እያለ እዚህ ያጎረ እንደሚያስቀምጥና ከቤተሰቦች ደግሞ ገንዘብ እንደሚቀበል ነው የሰማ ነው ወይም ደግሞ ያየ ነው ማለት ነው። እነዝና የሚሰሩት ስራ በጣም ከባድ ነው። አሁን የዝና ስራ እንግዲህ እየተጋለጠ ይመጣ ይመስለኛል ለኛም የተጋረደው ነገር። ምክንያቱም ምንድነው የሚሰሩት እነ ካሌብ ሞሲሳና ዝና አንድ ላይ ሆነው የሚሰሩት ነገር ምንድነው? ይሄ በጣም ከባድ ነው። አሁን ልጅቷ እንዳለችው ከሆነ ለምንድነው ማትለቀኝ እያለችው ነው። እሱ ግን ጭራሽ እንኳን መልቀቅ ይቅርና በሉላ ፋንታ እሷንም ሚስት ለማድረግ እያሰበ ነው። ጭራሽ 500 ሺህ ብር ከቤተሰቦቿ እንድትጠይቅ እያደረገ ነው። ሳውዲ አረቢያ ልክሻለሁ ብሎ እያስመጣ ማለት ነው። እና ይሄ የሚሰሩት ስራ እንግዲህ ማንም አያውቅም፣ በሚስጥር ነው እየሰሩ ያሉት። እንግዲህ ይህን ነገር የሚያውቀው ማን ነው? ወይ የመድብል ጓደኛ ሊሆን ይችላል። ምክንያቱም ከካሌብ ሞሲሳ ጋር የሆነ ግንኙነት ባይኖር ኖሮ አሁን ላይ ካሌብ ሞሲሳን ለመበቀል እንዲህ አይጣጣርም ወይም ደግሞ መስዋዕትነት አይከፍልም ብዬ አስባለሁ። ስለዚህ በሱ በኩል እንግዲህ የነዝናን ስራ ሊጋለጥ ይችላል ብዬ ነው ማስበው ማለት ነው። አሁን በሉላ ተስፋ የቆረጠ ይመስለኛል። ምክንያቱም በሉላ ፋንታችን አድርግሻለሁ ሚስቴ ካለ ሉላን እንግዲህ በስተመጨረሻ ከእጁ እንዲወጣችና ከሞገስ ጋር እንደሆነች ያወቀ ይመስለኛል ብዬ ነው ማስበው። እስቲ በዝና ጉዳይ ያላችሁን እስቲ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። ሌላው ጉዳይ ደግሞ አሁን ላይ ምሳሌ አባቷ እንደሚመጣ ተስፋ እያደረገች ነው ማለት ነው። ምክንያቱም ዛሬ ወይ ነገ ይመጣል ብሏ ስለነበረ እሷም በጉጉት እየጠበቀችው ነው። እንግዲህ ቅድስቴም እንዳለችው ያንቺ አምላክ እንግዲህ ይርዳቸው ነው ያለችው። ምክንያቱም አሁን ላይ የገቡበት ከባድ ነገር ውስጥ ስለሆነ መድብል ሞገስና የመድብል ጓደኛ የገቡበት ከባድ ነገር ውስጥ ስለሆነ አሁን ላይ ያ ነገር ጨርሰው በሰላማዊ መንገድ ከመጡ በጣም ትልቅ ነገር ነው። ብሩኬም ይመጣል ብላን ያሰበችው ነገር ግን እንደነገርኳችሁ ከዚህ በፊት ከሶስቱም አንዱ ሰው መስዋዕት ሊሆን ይችላል ለብሩኬ ተብሎ ብዬ ነበር። ምክንያቱም እዛ ውስጥ ያሉት ሰዎች በጣም መጥፎና ከባድ ሰዎች ናቸው እንዳየናቸው። ምክንያቱም ይህንን ነገር በቀላሉ እንዳላደረጉት ይታወቃል። በጣም ብዙ ነገርና ብዙ ድካም አይተውበታል ብሩኬን ለማስለቀቅ ብቻ ማለት ነው። ምክንያቱም እንዳየነው ከሆነ ብሩኬ የለም እንኳን ብሏቸው ተስፋ ሊያስቆርጣቸው ነበር። ምክንያቱም የካሌብ ሞሲሳ ሰዎች ስለሆኑ ብሩኬ ካመለጠ ደግሞ እነሱ ላይ ዞሮ ካሌብ ሞሲሳ እንደሚዞርባቸው ይታወቃል። ስለዚህ አሁን ላይ ምሳሌ እንግዲህ እንደጠበቀችው የሆነ ይመስለኛል። በቀጣይ ብሩኬ ወደ ቤት ተመልሶ ከምሳሌ ጋር ይገናኛል ብዬ አስባለሁ። እስኪ እናንተ በዚህ ጉዳይ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ ሞገስ ለብሩኬ ብሎ በጣም ቀድሞ በጥይት ተመቶለታል። እንግዲህ ይተርፋል አይተርፍም
እስቲ እናንተ ሐሳባችሁን አስቀምጡልኝ። መሞት የለበትም ብዬ ነው ማስበው በኔ በኩል። ሁሉም እንግዲህ በሰላም ይመለሳሉ የሚል ተስፋ ነው ያለኝ። ምክንያቱም ይሄን ሁሉ ነገር ያደረጉት ለብሩኬ እስከሆነ ድረስ ሞገስም እንግዲህ ጫፉ ላይ ተመቶ በሆስፒታል ከመድብል ጓደኛ ጋር ቢያደርሰው ሊሻለው ይችላል ብዬ ነው ማስበው። እስከዛሬም ድረስ ሞገስ በብሩኬ ላይ ያደረገውም ነገር በዚሁ መስዋዕትነት ሊከፈል ይችላል ብዬ ነው ማስበው። እስኪ እናንተ በዛሬው በምሳሌ ክፍል ያላችሁን ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ በእኔ በኩል የዛሬው አስተያየቴ ይህንን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።